አካባቢ የሚባለው ይሄ አዝማሪው ማለት ነው ፌስቡክ ላይ የሚገርም ነገር ፕሮቴስታንት ውስጥ ማቀውን መዝሙር ገልብጦ ሲዘምር አሰማሁት እና ይሄ እኮ የከሌ መዝሙር ነው ምናምን ኮሜንት አደረኩለትና ትዝ አለኝ እንደውም ምናምን ኮሜንት አደረግ ወላሂ በኮሜንት መጥቶ መች ወጣ ከፕሮቴስታንት አንተ ከአሁንም እኮ እዛው ነው ያለው መሰለምክና ነው አለኝ። ከዛ እንግዲህ ያውስ እንደዛ ከሆነ እስከ ዛሬ የሰማሁት የሱዳንኛ ሙዚቃ የራያ የሙዚቃ ስልትና የተለያዩ ዘፋኞች ሙዚቀኞች ዜማቸውንና ሐሳባቸውን ሰርቆ በማምጣት እስላማዊ ነሺዳ አስመስሎ ማቅረብ እንዳለ ነበር የሰማሁት። መግቢያ እንደሰማችሁትና እንደታዘባችሁት ጭራሽም ከፕሮቴስታንት መዝሙር ሰርቆ በማምጣት እስላማዊ ነሺዳ አስመስሎ ማቅረብ እንዳለ ነው የታዘብኩት። እኔ የትኞቹንም አልከታተላቸውም ሆን ብዬም አላዳመጣቸውም። ሶሻል ሚዲያ ላይ ሰው ሲተቻቸው ብቻና ብቻ ነው የማየው እና አያትተቹት ምን አድርጋችሁ ምናምን እንዳትሉ ለሱ ፕሮሞሽን እያደረግንለት ነው። ምክንያቱም እሱ ቢዝነስ እየሰራ ነው። ለሱ ቢዝነስ ፕሮሞሽን እያደረግንም ትውልዳችንን እናድናለን። ይሄን ያልኳችሁ ለምንድን ነው? ንጽጽር ላይ እንደ መስራታችን መጠን ንጽጽር ላይ የምንሰራው ነገር አሞን ጭቅጭቅ ንትርክ አምሮን አይደለም። ነገር ግን ኢየሱስ ፈጣሪ ነው፣ የኢየሱስ እናት የፈጣሪ እናት ናት የሚለው ሐሳብ የመጣው ከቀሳውስትና ከመነኮሳት የመነጨ ፍልስፍና እንጂ ሐዋርያት ነብያት የፈጣሪ እናት ናት ኢየሱስ ፈጣሪ ነው ይመለክ ብለው አያምኑም፣ አላስተማሩም። ከጊዜ በኋላ የመጣ ነው። ኦኬ በተለይም ኢትዮጵያ ውስጥ ስንመጣ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነቷ ሌላ ሀገር ክርስትና አይመስልም እኮ እዚሁ ሀገር ተለክታ ተመጥና ተቀርጻ እየተሰራች ናት። ለምሳሌ ከኢትዮጵያ ኦርቶዶክስ ቤተክርስቲያን አልፎ ጭራሽን በኢትዮጵያ ደረጃ ሊቁ ያሬድ ሲባል ሰምታችኋል። ይሄ ሊቁ ያሬድ የሚባል ግለሰብ ኢትዮጵያ ቤተክርስቲያን ላይ ኦርቶዶክስ ተዋህዶ ቤተክርስቲያን ላይ እጅግ በጣም ብዙ ድርሰቶችን ደርሷል። እንደዚህ አድርጉ ብሎ እሱ የደረሳቸው ድርሰቶች እንደ መለኮታዊ እንደ ሃይማኖት ተወስደው እየተተገበሩ ነው። ታውቃላችሁ ሊቁ ያሬድ ሙቷል እንኳን ተብሎ አይታመንም እኮ ተነጥቋል ተብሎ ነው የሚታመነው። ስለዚህ ከፕሮቴስታንት ከየራያ ሙዚቃ ስልት ከሱዳንኛው ከተለያየ ሙዚቀኞች ዜማ አዘፋፈን ስልት ሰርቀው ሰለሞን ነሺዳ አስመስለው ያመጡ ሰዎች ከዛሬ 200 300 ዓመት በኋላ ሊቁ ሙዓዝ ሊቁ እንትና ሊባሉ እኮ ነው። ጭራሽ ተነጠቁ አረጉ ሊባሉ እኮ ነው። የኢትዮጵያ እስልምና የሚባል ነገር ሊፈጠር ነው። አስባችሁታል? የኢትዮጵያ ኦርቶዶክስ የሚባለው እኮ ኢትዮጵያ ኦርቶዶክስ እኮ ሌላ ሀገር እነሱን የሚመስል እኮ የለም እኮ እምነታቸው ያምልኮ ስርዓታቸው እኮ ሌላ ሀገር የለም እኮ ኢትዮጵያ ውስጥ ብቻ ነው ያለው። ይሄ ሆኖ ለምንድን ነው? ኢትዮጵያ ውስጥ ያሉ የድሮ መነኮሳት ቀሳውስት እንዲህ አድርጉ ያሉ ህዝቡ ላይ የጫኑት ነገር ነው እየተተገበረ ያለው። ጋውን በፊት በተደጋጋሚ ነገርኳችሁ ማለት ነው። አሁን ሊቁ ያሬድ የሚባለው በጣም ብዙ ድርሰቶች አሉ አይደለም? ለምሳሌ አሁን የስላሴ በዓል ሲሆን ይሄ ማህሌት የሚባል አላችሁ እንትን ለስላሴ በዓል ሲሆን የሚባል ዜማ አላቸውና ምንድነው ያለው? በአንድ አምላክ እናምናለን፣ በሁለተኛው አምላክ እናምናለን፣ በሶስተኛው አምላክ እናምናለን ብሎ የደረሰላቸው ያንን ቄሶቹ የስላሴ በዓል በሆነ ቁጥር በዜማ የሚያቀርቡት አለ። አሁን ለምሳሌ ይሄ በጣም እኮ ነው የሚገርመው። ስለዚህ አሰልሰን የምናስተምረው ምንድነው? የነብያት አስተምሮ የሐዋርያት የሰሃቦች አስተምሮ መና ሆኖ እንዳይቀር ነው። ጊዜ በመጣ ቁጥር ቢዲአ ማለትም ተጨማሪ ሐሳብ ተጨማሪ ፍልስፍና አምላካችን አላህ Subhanahu Wa Ta'ala እኮ አልየውም አክመልቱ ለኩም ዲኑኩም ብሏል። ዛሬ ሃይማኖታችሁን ሞላሁላችሁ ብሏል። እኛ ሃይማኖታችን ሙሉ ነው። ከፕሮቴስታንት ከራያ ከሱዳንኛ ከተለያየ ሙዚቃ ዜማና ስልት እየተሰረቀ እየመጣ እስልምናን የምናሽሞነሙንበት አይደለም። እኛ እስልምናችን ሙሉ ነው። የማንም ሼህ ወይም የማንም ሙአዚን ወይም የማንም ነሺዳ ነሻጅ ፍልስፍና አመለካከት ተጨምሮበት ከሌላው ሀገር እስልምና ተለይተን የኢትዮጵያ ሙስሊሞች እንድንባል አንፈልግም። እኛ ሙስሊሞች በዓለም አቀፍ አንድ ነን። የኢትዮጵያ መስጊድ የሚባል አለ አሜሪካ የለም። በሌላ በአውስትራሊያ በአውሮፓ የኢትዮጵያ መስጊድ የሚባል አለ የለም። ሙስሊም ዓለም አቀፍ ነው። በየትኛውም ዓለም ቢሄድ ያገኘው መስጊድ ውስጥ ገብቶ አምላኩን ያመልካል። ነገር ግን ኢትዮጵያውያን ኦርቶዶክሶች የግዴታ የኢትዮጵያ ኦርቶዶክስ የሄዱበት ሀገር ተከትላ ሄዳ ቤተክርስቲያን ማቋቋም አለባት። ምክንያቱም የአምልኮ ስርዓት የሃይማኖት ስርዓት የኢትዮጵያ ቄሶችና መነኮሳት ቀርጸው የሰጧቸው ነው። ሐዋርያቶቹ አያውቁትም፣ ነብያቶቹ አያውቁትም፣ መጽሐፍ ቅዱስ ላይ የለም። ስለዚህ ነጋጠባ እንደዚህ የምናስተምረው ትውልዳችን ልናድን ነው። አሁን ተረጉምላችኋለሁ ሽርክ መሆኑን በማስረጃ ይሄው። ይሄ ልጅ ከሙአዝና እሱ ናቸው እቺን ቃል የተናገሯት። ትርጉሙ ምን ማለት ነው? መጀመሪያ ላንብብላችሁ ላልተሰማችሁ።
ሰላሜ አላ ገውሰል ዒባዲ ዳኢመን ቢላ አደዲ ይላሉ። የመጀመሪያዎቹ የዚህ የሽርክ መንዙማ ባልተቤቶች የቃጥባሬ ተከታዮች ናቸው። የቃጥባሬ አምላኪዎች ምን ማለት መሰላችሁ ትርጉሙ? ሰላሜ ማለት እኮ ሰላም ይሁን አላ ገውሰል ዒባድ። ይሄ ነው እንግዲህ ከእስልምና የሚያስወጣው የሽርክ ንግግር። ገውስ ማለት የጭንቅ ገላጋይ ማለት ነው። ገውስ ማለት የጭንቅ ገላጋይ ማለት ነው። ማስረጃችን ምንድን ነው? ከመሬት ተነስተን መናገር አይፈቀድልንም። ሰው ላይ መዋሸት አይፈቀድልንም። ገውስ ማለት የጭንቅ ገላጋይ ማለት መሆኑን ማስረጃው ያላህ ቃል ነው። ለነቢዩ ሰለላሁ ዐለይሂ ወሰለም ምን አላቸው? የበድር ዘመቻ ቀን በጠላት ተከበው በጣም ጨንቋቸው በነበረበት ሰዓት ዱዓ አደረጉ ለአላህ። በጣም ተማጸኑት አላህን። አላህ ይህን ክስተት ምን ሲል ጠራው? ኢዝ ተስተጊቱነ ረበኩም። ኢዝ ወቅትን ነው የምትጠቁመው። ተስተጊቱን ሙጥኝ ብላችሁ እርዳታ በጠየቃችሁ ጊዜ ማንን? ረበኩም ጌታችሁን አላህን። ፈስተጃበ መልስ ሰጣችሁ። ለኩም ለናንተ። ማን መልስ መስጠት የሚችለው? ጌታ ብቸኛው አላህ አሸናፊው። እነሱ ግን ማንን እያሉ ነው? እነ ሙዓዝ ሰላሜ አላ ገውሰል ዒባዲ የባሪያዎች የጭንቅ ገላጋይ የሆናችሁት ሆይ የአላህ ሰላም በእናንተ ላይ ይሁን። የባሪያዎች የጭንቅ ገላጋይ አላህ ነው ወይስ ባሪያዎች ናቸው? መልሱልኝ። አንድ አላህ ነው። ዩኑስን ከአሳ ነባሪ ሆድ ውስጥ የተፋው፣ ኢብራሂምን ከእሳቱ ነበልባል ያዳናቸው፣ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም በራቸው ላይ ጠላቶቻቸው ሰይፍ ይዘው ብዙ ሆነው በአንድነት ሊያሳልፉባቸው ሲሉ በመካከላቸው እንዲያልፉ ያደረጋቸው። አሁንም ምን ክፈትልኝ? ቪዲዮ ቁጥር 4ን ክፈትልኝ። መርሐባ አጥፋት። ድምፁ ብቻ እሺ። ይህ እንግዲህ የሙዓዝ ነሺዳ ነው። እኔ ስለ ሽርክ አልናገርም ሽርክ አልልም ነው አይደል የሚለው። ይሄው ሽርክ ከራሱ አንደበት። የሚያሳዝነው እቺ ወጣት ሴት አርፋ በተውሂድ ህይወቷን ገንብታ ነብሷን ከእሳት ከቀብር ቅጣት ከሰከራተል መውት መጠበቅ ሲገባት የነቢዩን ዲን ይዛ ሙዓዝን ሰው ብላ በሽርኩ ትከተለዋለች። ወጣት ልጅ ናት፣ አይቻታለሁ። አላህ ይመልሳት። ምንድን ነው እያለ ያለው እሱ? ሺሊላህ ጎፍታ ማለት በኦሮምኛ ጌታ ማለት ነው። ድረሱልኝ። አልፈቂህ የሚባሉት ሰውዬ ገውቱ የባሪያዎች የጭንቅ ገላጋይ የሆኑት ይላቸዋል። የእሳቸውንም ሆነ ከኑሕ ዓለይሂ ሰላም ጀምሮ ከአደም ጀምሮ እስከ ቅያማ ድረስ ምን መጣውን ሲጨንቀን የሚገላግለን ማን ነው? አላሁ ረቡል ዓለሚን። እነ ሙዓዝ አላህ የሚለው ስም ያስጠላቸዋል በምላሳቸው። እስቲ እዩ፣ አላህን እኮ ነው እኛ በቁጥር አንድነት የምንወደው። ለዛቱ ለሱነቱ ሲባል የሚወደደው አላህ ነው። ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም የምንወዳቸው ለአላህ ስንል ነው። አላህ ያድርሰን። መጨረሻ ላይ ይመጣላችኋለሁ። ነቢዩን የሚወድ ሰው ከነ አስቴር አይኮርጅም። ነቢዩን የሚወድ ሰው ከነ ኤፍሬም አይኮርጅም። ነቢዩን የሚወድ ሰው ከጴንጤ አይኮርጅም። አላሁመ ሰሊ አላ ሙሐመድ ወአላ አሊ ሙሐመድ ከማ ሰለይተ አላ ኢብራሂም ወአላ አሊ ኢብራሂም ኢነከ ሐሚዱን መጂድ ወባሪክ አላ ሙሐመድ ወአላ አሊ ሙሐመድ ከማ ባረክተ አላ ኢብራሂም ወአላ አሊ ኢብራሂም ኢነከ ሐሚዱን መጂድ ይላል እንጂ በሰለዋት ስም ጨፍሮ ስሜቱን አያረካም፣ አይደንስም። ምክንያቱም መደነስ የሙሽሪኮች ሥራ ነውና። ወማ ካነ ሰላቱሁም ዒንደል በይቲ ኢላ ሙካአን ወተስዲያ። አላሁ አክበር። የነዚያ ጋሪያን እኮ ስግደታቸው አልነበረም እቤቴ ካዕባ ዘንድ ማፏጨትና ማጨብጨብ ቢሆን እንጂ ከነ ሙዓዝ ይህንን እንጂ ሌላ ምን አየን?
አንዋር መስጂድ ውስጥ ነው ቅድም ሰው እያስጨፈሩ ዕጣን እያጨሱ ምን ሲሉ የነበረው? የቃጥባሪው ሼኾች ሆይ ሰላም በእናንተ ላይ ይሁን፣ የጭንቅ ገላጋይ የሆናችሁት ሆይ ይሏቸዋል። አምስተኛ ቪዲዮ ክፈትልኝ። መርሐባ الله المدد حبيب الله المدد يا رسول الله المدد يا حبيب الله المدد النوغوس العزم يا جيتو يلا يتودد يا رسول الله المدد بقى المدد هو الصمد المدد مالت ارداتا مالتنا يا رسول الله المدد ይሏቸዋል። ምን ማለት ነው? አንቱ ያላህ መልእክተኛ ሆይ እባክዎትን እርዱን ይሏቸዋል። እኛ ደግሞ ምን እንላለን? እርዳታ የሚለመነው እኮ ከአሶመድ ነው። ከማን? የባሪያዎች ሁሉ መጠጊያ ከሆነው ቃል አላሁ ተዓላ ከፍ ያለው አላሁ ስብሓነሁ ወተዓላ ምን አለ? ቁል አላቸው። ለማን? ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። ቁል በል አላሁ አሐድ አላህ እኮ አንድዬ ነው። አላሁ ሶመድ አላህ እኮ የፍጡራኑ ሁሉ የነቢዩ ሙሐመድም የኢብራሂምም የዩኑስም የአደምም የኑሕም የሁሉም መጠጊያቸው እሱ ብቻ ነው። ዛሬ መጡ እነዚህ ሰዎች ነቢዩ ሙሐመድ ምን ሊሉ? አሕመድ ነው ገውሱል አዕظም። ነቢዩ ሙሐመድ እኮ ናቸው ታላቁ ረዳት፣ ታላቁ የጭንቅ ገላጋይ ይሏቸዋል። አበደን አበደን አበደን፣ በፍጹም እሳቸው የጭንቅ ገላጋይ አይደሉም። እሳቸውንም ከጭንቅ የገላገላቸው ማን ነው? አላህ። ዩኑስን ከአሳ ነባሪ ሆድ ውስጥ የተፋው ማን ነው? አላህ። ኑህን ከነዛ ከመጥፎ ህዝቦች መርከቡ ላይ ያዳነው ማን ነው? አላህ። ለሙሳ ባህሩን 12 ቦታ እንዲከፈልላቸው ያደረገው ከፊርዓውን ነጃ ያወጣቸው ማን ነው? አላህ እንጂ ሙሐመድ አይደለም ሰለላሁ ዐለይሂ ወሰለም። አሁን መንዙማ ወደሚባለው መጽሐፌ ወስዳችኋለሁ። ያልደረሳችሁ ካላችሁ ፒዲኤፉን ቴሌግራሜ ላይ ስትገቡ ፒን አድርጌዋለሁ። ፒዲኤፉን አውርዱና አንብቡት፣ ተጠቀሙበት። አርስቱ ምን ይላል? መንዙማ እውነታው አደጋዎቹና መዘዞቹ 95 አደጋ ያላቸው ስንኞች የተዳሰሱበት ይላል። ገጽ 31 ላይ ሰለዋት ማውረድ ኢባዳ ነው የሚል አርዕስት አለ። ከዛ ላይ ጥቂት ነገር አነብላችኋለሁ። አላህ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ወዷቸዋል፣ መርጧቸዋል፣ ተቀብለናል። ነገር ግን እኛ ብድግ ብለን እሳቸው ላይ ሰለዋት አናወርድም። አላህ ምን አለ? ኢነላሃ አላህ እኮ ወመላኢከተሁ የእሱ ቁጥር ስፍራቸውን እሱ ብቻ የሚያውቀው መላእክቶቹም ጭምር እኮ ዩሰሉነ ሰለዋት ያወርዳሉ አለ ነቢይ በዚህ በውዱ ነቢይ ላይ ያ አዩሃ ለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ሰሉ ሰለዋታችሁ ይውረድ አለይሂ በዚህ በውድ ሰው ላይ ወሰሊሙ ተስሊማ የማክበርን በረከት የሞላበትን ሰላምታ በሱ ላይ አውርዱበት አለ። ልክ ይሄ ትእዛዝ ሲመጣ አላሁመ ሰሊ ወሰሊም ወባሪክ አላ ነቢይና ሙሐመድ ሶሃባዎች ምን አሉ? ከካዕብ ብን ዑጅረተ ተይዞ ያ ነቢየላህ አሏቸው፣ አንቱ ነቢዩ ሆይ ቀድ ዓሊምና በእርግጥ እኮ አውቀናል፣ ከይፈ ኑሰሊሙ ዓለይክ እርሶን እንዴት ብለን ሰላምታ ማለት እንዳለብን አሰላሙ ዓለይከ አዩሃ ነቢይ ወረሕመቱላሂ ወበረካቱሁ የሚለውን እርሶ ስላስተማሩን በእርሶ ላይ ሰላምታ ማውረድ ምን እንደሆነ አውቀናል። ፈከይፈ ኑሰሊ ዓለይክ በእርሶ ላይ አላህ አዟልና ሰለዋት ምናወርደው እንዴት ነው